ተመልሶ ይመጣል። እኔ ገብቶኝ ስመጣ እሺ ኦርቶዶክሶቹ ኢየሱስ ይመጣል አልከኝ። የጴንጤዎች ኢየሱስ ስንቴ ነው የሚመጣው? እሱ መልስልኝ። ቆይ ያንተ ኢየሱስ ተመልሶ ሲመጣ ይመጣል አይደለም? ያንተን ተወውና የጴንጤዎች ኢየሱስ ስንቴ ነው የሚመጣው? መልስልኝ። ይሄን የኦንሊ ጂሰሶችን ስንወስድ እነሱ እንደ ሞድ ኦፍ ኤግዚስተንስ ነው ወይም ደግሞ ሞዳሊዝምን አብ የሆነ ወቅት ላይ አብ ነበር፣ ከዛ ወልድ ሆነ፣ መንፈስ ቅዱስ ሆነ፣ ግን አንዱ ነው አይነት ነገር የሚል አይነት ትምህርት አለ። ራሱን ሞዱን እየቀያየረም የተገለጠ ነው እንጂ 3% ወይም 3 አካል አለ የሚለውን የማይቀበሉ አሉ። ፕላስ ደግሞ አሁን እንዳልነውም በ9 ደግሞ አድርገውት የሚያስተምሩም አሉ። እነዚህ በጣም የክርስትና መሰረታዊ ትምህርቶች መካከል አንደኛው ነገረ ስላሴ ነው። ከቀጥታ ከድነት ጋር ይገናኛል። ልጁን ከሰጠን ከአብ ጋር ይገናኛል። መስዋዕት ከሆነልን ከክርስቶስ ጋር፣ ቤዛ ከሆነልን ከክርስቶስ ጋር ይገናኛል። ደግሞ ድነታችንን ካጸናው ከመንፈስ ቅዱስ ጋርም ይገናኛል። ስለዚህ ቀላል ነገር አይደለም። ግን ደግሞ ሰዎች ይስታሉ። ሰዎች ሲስቱ የተሻለ የሚሆነው መመለሳቸው ነው። ሪካንት አድርገው አሁን በነገረ መለኮት ቋንቋ ሪካንት ይባላል። አንድ ሰው ዝም ብሎ ኢቨን ቲቺንጉ እንኳን ንስሐው እንኳን ዝም ብሎ በቃ እንደዚህ ነው ይቅር በሉኝ አይደለም መሆን ያለበት። እያንዳንዱን ሲያስተምር የነበረውን ነገር ዲቴይል እየዘረዘረ ይሄን አስተምሬያለሁ፣ እንዲህ አስተምር ነበረ። ይሄ ያስተማርኩት ትምህርት ትክክል አለመሆኑን ስላወቅኩኝ እኔ በግሌ ተመልሻለሁ። ይህንን ትምህርት ደግሞ የምትከተሉ ሰዎች በሙሉ እኔ ስለተመለስኩ ይህ ትምህርት ደግሞ ክፉ ትምህርት እንደሆነ ስላወቅኩ የዘላለም ሕይወት የሚያሳጣ መሆኑን ስላወቅኩ እናንተም ከዚህ ትምህርት ተመለሱ ብሎ በጣም ኤክስፕሊሲትሊ ነው ሪካንት ማድረግ ያለበት። ሪካንት የሚባለው ለዛ ነው እንጂ አሁን ብዙ ሰው ትልልቅ መሰረታዊ ትምህርቶችን ይስትና ልክ አንተን ሰድቤህ ወይ አስቀይሜህ ይቅርታ የማለት ያህል ያቀሉታል። አስተምሮ እንደዛ አይደለም። ለምን? ቅድም እንዳልከው የሚያመጣው ሜስ አለ፣ በጣም ከፍተኛ ሜስ አለ። ለዚህ ነው ሰዎች በጣም በተለይ ኢሴንሻል የሚባሉ ትምህርቶች ላይ ሲያስተምሩ ጥንቃቄ ማድረግ ያለባቸው። ነገረ ክርስቶስ ላይ፣ ነገረ ቤዛዊ ላይ፣ እንደገና ደግሞ የነገረ ስላሴ ላይ፣ ሌሎችም ነገረ ድነት ላይ፣ ነገረ ፍጻሜ ላይ እነዚህን ነገሮች ሲያስተምሩ በጣም በብዙ ጥንቃቄ መሆን ያለበት ለዚህ ነው። ለምን? እኛ ስንሳሳት የምናመጣው ሜስ በጣም ከባድ ስለሆነ ማለት ነው። እና ግን ደግሞ ያው መመለስ ንስሐ የእግዚአብሔር ስጦታ ነው። ስለዚህ አንድ ሰው ሲመለስ እኛ አይደለንም ጀጅ የምናደርገው፣ እግዚአብሔር ነው ጀጅ የሚያደርገው። ግን ደግሞ ንስሐ ሲገባ እኛም መዳን ስላለብን እኛ መካከል ያሉ ሰዎች መጥፋት ስለሌለባቸው የተሳሳተበትን ነገር ክሊርሊ ማሳወቅ አለበት። መልሼዋለሁ። ምናልባት ያ መልሰልኛል። ሐሳቡ ያው የመዳን ጉዳይ ነው። ለምን እንዳልኩ ነገር ራሱን ለማዳን በይቅርታ ይመለሳል፣ ወይም ደግሞ ኑ ተመለሱ ብሎ ደግሞ የእሱን ትምህርት የተከተሉትን እንደገና በይቅርታ ሊነግራቸው ይችላል። ግን ያ ትምህርት ያው ሰይጣን ክፉ አይደለም። ያ ትምህርት ደግሞ በውስጣቸው ቅርቅር ብሎ ገብቶ አይ አንተ መጀመሪያ ያስተማርከው ልክ ነው፣ አሁን የምትለው ልክ አይደለም ብሎ ደግሞ በዛ አስተምሮ የሚሄዱ ደግሞ ሰዎች ደግሞ አሉ። ለዚህ ነው መጀመሪያውኑን ይሄ አሁን የምታስተምረው ትምህርት የተጠና ትምህርት መሆን አለበት። አሁን ትክክለኛ ትምህርት ካልሆነ ራስን ልትመልስ። አሁን ኢትዮጵያ ውስጥ እንኳን ከ5 ዓመት በፊት አይተሃል አይደል? ዮናታን አክሊሉ 5 ዓመት ቆይቶ ነው ክርስቶስ ኢየሱስ ከማርያም ስጋ አልነሳም ብሎ ካስተማረ በኋላ እሱ ብቻም አይደለም ፖዝ ነኔ ጋር እንትን ነው ስክሪን ዘግቶ ነው። እሺ እና ስጋ አልነሳም ብሎ እንደገና ከ5 ዓመት በኋላ ነው እሱ መጥቶ ያስተማረው። ይሄንን ግን ስጋ አልነሳም የሚለው ትምህርት የሚገርም ነገር እኔ ልጆኛ ያስታውሰዋለሁ። እንደዚህ ሚዲያ በምንትን በማይለበት ሰዓት ላይ ከምን እንደሆነ ታውቃለህ? እኔ በይሃው በእግዚአብሔር ፊት ነው የምነግርህ። ልጆኜ እነሆ ድንግልም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ካለ ይሄ እንዴት ሊሆን ይችላል ካለች በኋላ የልዑል ኃይል ይጠልልልሻል፣ ይጋርድሻል ይላታል። እና የልዑል ኃይል ይጠልልልሻል የሚለው ሀሳብ ጋርዷታል፣ ኦቨር ሻዶ አርጎታል ክርስቶስ ኢየሱስንና ከማርያም ምንም የተካፈለው ነገር የለም የሚል ትምህርት ልጆኝ ያስታውሳል። ሲሰጥ የነበረ በልጅነታችን አእምሮ ሲሰጥ የነበረ አሁን አድጎ ክርስቶስ ኢየሱስ ስጋ አልነሳም
ከማርያም የሚለውን ፍጹም ሰውነትን እንትን የሚለውን ይለያያል። የመሰረታዊ የደህንነት ትምህርት ላይ የሚነሳው ይጸልልልሻል ወይም ኦቨርሻዶ ያደርገዋል የሚለው ከአዳማዊ ዘር የመጣውን ኃጢአት ማርያም አለባት የሚል አይነት አስተምሮ ስላለ ነው። አሁን እዛ ላይ ራሱን የቻለ የተለያየ ሙግት አለ። ድቀተ ባህሪ ነው ወይስ ደግሞ ራሱ አዳማዊ ኃጢአት ነው የሚለው አሁን መጽሐፍ ቅዱስ ኮሌጆች ላይ ራሱ ስቲል አሁን ኦርቶዶክስ ጋርም ሆነ ፕሮቴስታንቱ ጋር አርጊዩመንት ያለበት ነገር ነው። እዚህ ጋር ግን ከማርያም ስጋ አልነሳም የሚለው የኦል ጂሰስ ትምህርት ነው። ግን ይህንን ትምህርት እኮ ነው ሳሚ በደንብ ተረዳኝ። ይሄ ትምህርት አይገናኝም ነው የምልህ። ኤክሌዥያ የሚባሉትን ታውቃቸዋለህ? ኤክሌዥያ ምን ቤተክርስቲያን ነው? ቤተክርስቲያን ነው። አላውቀውም። ኤክሌዥያ የሚባል ያሉ በ1999 ነው እንደዚህ ነው የጀመረው ሃይማኖቱ። ገብቷል ሳሚ? እንትኑ ቸርቹ የተመሰረተው ከህይወት ብርሃን ነው የወጣው እና ኤክሌዥያው አሁንም ጭምር ክርስቶስ ከማርያም ስጋ አልነሳም ብለው ነው የሚያምኑት እኮ። አሁን እንደዛ እኮ ሊኖሩ ይችላሉ። አሁን እንደምታውቀው የኢቫንጀሊካል እንትን ሰርክል የሆነ አንድ ሃይራርኪ ሲስተም አይደለም ያለው። ይሄ ግልጽ ነው። አንድ ሃይራርኪ ሲስተም አይደለም፣ በአንድ ስትራክቸር ስር ያለ አይደለም። ስለዚህ ነገም ተነስቶ በወንጌል አማኝ ስም የሆነ ሰው የሆነ ነገር ክሌም ሊያደርግ ይችላል። ግን ደግሞ የወንጌል አማኞችን ይወክላል ያ ትምህርት ካልክ ክላሲካል ፕሮቴስታንቲዝምንም እንደገና ደግሞ የሪፎርመርስንም የተሃድሶ እንቅስቃሴ ሆነም ፕላስ ደግሞ ቢብሊካል ፋውንዴሽን መጽሐፍ ቅዱሳዊ ፋውንዴሽን አለው ወይ የሚለውን ካነሳ ምንም አይነት ቢብሊካል ፋውንዴሽን የለውም። ከዛ ውጭ ታሪካዊ የፕሮቴስታንቲዝም እንቅስቃሴ ላይም ስትመለከት አሁን የምትለው ትምህርት እዚህ ግባ የሚባል አይደለም። ይሄ ከሴባሌሳዊ ትምህርት ጋር የተያያዘ ነው። እነሱ ደግሞ ያንን የሚሉበት ትምህርት ምንድን ነው? ያው ሰማያዊ ስጋ የሚል ትምህርትም አላቸው። አሁን እዚህ እንኳን የቄስ ተክሌ ልጆች ኦል ጂሰሶች ያንን ነው የሚያራምዱት። ኢየሱስ ክርስቶስ በመዝሙር ላይ ያለውን ጥቅስ ሮንግሊ ኢንተርፕሬት አድርገውት ስጋን አዘጋጀህልኝ የሚለውን ነው እነሱ የሚወስዱት እንጂ መጽሐፍ ቅዱሳዊም ድጋፍ የለውም። የወንጌል አማኞችም ደግሞ ትምህርት አይደለም። ግን አሁን ግለሰቦች ግን እንደዛ ብለው ያስተምራሉ፣ ያስባሉ። ከዛ ልክ አለመሆኑን ሲያውቁ ይመለሳሉ። ያልተመለሱት ደግሞ ልክ አይደሉም። አሁን እነዚህ ነገሮች አሁን እኮ የወንጌል አማኝ አይደለም እንዳትል። አሁን ፕሮቴስታንቲዝም ራሱን የቻለ አስተምህሮ አለው። ፔንቴኮስታል የራሱን የቻለ አስተምህሮ አለው። ሉተራውያን የራሱ የሆነ አስተምህሮ አለው። እንደዚሁ ደግሞ የአርሜኒ ፕሮቴስታንትን የሚከተሉ ደግሞ እንደዚሁ የራሳቸውን አስተምሮ አላቸው። እንዲሁም አሁን ላይ የሆነ ነገር የምንሰማው መሰለ ሳሚዬ፣ ከሉተር ቀድመን እኛንን የወጣ ነው የሚል የአርሜኒን አስተምሮ የሆነ ቪዲዮ ሰማሁ። እኛ አርሜኒያ ፕሮቴስታንቶች ነን የወጣ ነው ከሉተር ቀድመን የሚል ምናምን የሆነ ቪዲዮ ሰምቻለሁ። ቪዲዮን አሁን ላሳይ አልችልም፣ ሰምቼው ነው ያለፍኩት። እና እንደዚህ የሚልም መጥቷል። ዞሮ ዞሮ ፕሮቴስታንቲዝም ላይ አንድ ሊያደርጋቸው የማይችል ነገር ብዙ አለ አይደል ሳሚ? በትምህርት በነገር ጉዳይ ላይ ከግለሰብ እንትኖች አሁን ደግሞ ወደ ቤተ እምነት ወሰድከውና ከግለሰብነቱ ለምን መሰለ? ግለሰቦች ነገሮችን ላንሳለን። ለምሳሌ ዮናታን አክሊሉ ከየት ነው የወጣው? ዮናታን አክሊሉ ከሙሉ ወንጌል ነው አለ የወጣው። ስማኝ እሺ፣ አንዴ ኢትዮጵያ ውስጥ እኔ ከተሐድሶ እኮ መልስልሃለሁ። አይ ችግር የለም። ግለሰቦቹ የወጡት አሁን ዮናታን አክሊሉ ከየት ወጣ ካልከኝ ከሙሉ ወንጌል ነው የወጣው እኮ። አሁን መስራች ነኝ ካለ በኋላ ከዛ ከወጣ በኋላ የራሱን አዲስ ካህናት ቤተክርስቲያን ባለራዕይና መስራች ነው። አሁን ትልቅ ቸርች እያስተዳደረ ዮናታን የወንጌል አማኞችን መወከል አይችልም ነው እኮ። ዮናታን የሚወክለው እሱን ነው። ከወንጌል አማኞች ውስጥ እኮ ነው። ግን የወንጌል አማኞችን ግን ፊገር ሆኖ ሊወክል አይችልም። ለምን መሰለኝ? የወንጌል አማኝን ዮናታን አክሊሉ ቆይሽ እንደዚህ ካልከኝ በጣም ኢኩቪለንት የሆነ ጥያቄ ልጠይቅ። አሁን ካነሳው ጋር የሚመጣጠን አይነት ጥያቄ ልጠይቅ። ሰሞኑን አንዳንድ ቀሳውስትና ጳጳሶች ያስተማሯቸው ትምህርቶች አሉ። ለምሳሌ የማርያምን አማላጅነት የማርያምን እንትን ጸጋ ወይም ደግሞ አገልግሎት ለማንሳት ብለው
ስላሴን ማርያም ከሌለች ስላሴ የለም የሚል ድምዳሜ ላይ የደረሱ አይተናል። ይሄ ብቻ አይደለም። ሰሞኑንም ደግሞ መስቀል ላይ የሞተው ስጋ የማን ነው? የተቆረሰው ስጋ የማን ነው? የፈሰሰው ደም የማን ነው? በስጋው ደሙን ስንወስድ የምንወስደው ደም የማን ነው? የማርያም አይደለም ወይ ብለው የማርያም ነው የሚል ክሌም የሰሩ አሉ። አሁን ይሄንን ተነስተን የቤተክርስቲያኗ ትምህርት ነው ማለት እንችላለን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው ማለት እንችላለን? አሪፍ ጥያቄ ነው የጠየቀኝ። አሁን የቤተክርስቲያንን አስተምሮ ካስተማሩ ኦርቶዶክስን ይወክላሉ። ለምን ቢባል ኦርቶዶክስ አንድ ነው፣ መሰረቷም ትምህርቷም ሁለ ነገሯም አንድ ነው። ስለዚህ እምትዳኛለች ቤተክርስቲያን። ያቺ ቤተክርስቲያን ደግሞ በጳጳሳት የተዋቀረች በአንድ ሲኖዶስ የምትመራ ናት። ስለዚህ የሳቱትን በጣም የማርያምንም ሐሳብ በጣም ለጥጠው ያሰቡትንም አውግዘዋል። የክርስቶስ ኢየሱስንም ደግሞ አስተምህሮ በጣም የለጠጡትንም ደግሞ አውግዘዋል። ማን ነው የሚያወግዘው ካልክ ቋሚ ሲኖዶስ የሚባል አለ። ቤተክርስቲያን አንድ ናት። ስለዚህ ውግዘት አልሰማንም። ለምሳሌ አንድ ጊዜ አዳምጠኝ። አይ ካላወኩኝ አስታውሰኝ። አልሰማውም። ተወገዙ። አንድ ጊዜ ልንገርህ። ስለዚህ አሁን በዚህ ጉዳይ ቋሚ ሲኖዶስ የሚባል አለ ኦርቶዶክስ ጋር። ፕሮቴስታንት ጋር ስትመጣ ግን ቋሚ ሲኖዶስ የሚባል የለው። ለምን ቢባል ዮናታን አክሊሉ የክርስቶስ ኢየሱስን ስጋ መንሳትን ሲስት ራሱ ነው ያስተማረው በራሱ ቻናል ጣቢያ። ቀጥሎ ደግሞ በራሱ ቻናል እና በራሱ ሶሻል ሚዲያ ነው ደግሞ ምን ያለው ይቅርታ የጠየቀው። ለምሳሌ ያክል እነ ትዝታው ከቤተ ክርስቲያን ተወግዘዋል። እነ በጋሻው ከቤተ ክርስቲያን ተወግዘዋል። ምሳሌ ነው መነግረህ። አቡነ በርናባስ ናቸው ዋናቸው። አቡነ በርናባስ ናቸው። ቆይ ልንገርህ። ቆይ አሁን እነ ትዝታውን አሁን ከቤተ ክርስቲያን የተወገዙትን ነው መነግረህ። አይ እኔ እነዚህን ያልኩህ እኮ። ቆይ እነ ትዝታው የስላሴን አይደለም። ቆይ አዳምጣ አንድ ጊዜ። አሁን እነ ትዝታውም ተወግዘዋል። ቋሚ ሲኖዶስ ይባላል። እና አሰግድ ተወግዘዋል። ልክ እንደዚሁ ቤተ ክርስቲያን ልክ እግዚአብሔር አንተ ላይ ኃጢአት ስትሰራ እንደማይቸኩል ሁሉ ቸኩሎ ቶሎ ፍርዱን እንደማያመጣው ሁሉ ቋሚ ሲኖዶስ የሚመራውም ሆነ የሚመራው መንፈስ ቅዱስ ነው። ዮናታንንም ካውንስሉ ታግሶት ነው። ቆይ አዳምጠኝ። አይደለም ዮናታንንም ካውንስሉ እግዚአብሔር ታገሰውና ከዛ ራሱ ተመለሰ። ሳሚ እቺን ልበልህና አይደለም እቺን ልበልህ አንድ ጊዜ ልበልህ። ቋሚ ሲኖዶስ የሚመራው በመንፈስ ቅዱስ ነው። አሁን የኔን ሐሳብን ነው የምነግርህ። ስለዚህ ቤተክርስቲያን በቋሚ ሲኖዶሱ የሚመራው መንፈስ ቅዱስ ስለሆነ አንተ ኃጢአት ስትሰራ እግዚአብሔር የቁጣን እሳትን በአንተ ላይ እንደማያወርዱ እንደሚታገስ ሁሉ ቤተክርስቲያን ለልጆቿ ታጋሽ ናት። ልክ እንደዚሁ ለሳቱ ሰዎች ታግሳ ምን ታደርጋለች? አንተ ስላሴ ላይ ክደው ታጋሽ ናት ትላለን። ይሄ እኮ ታጋሽነት አይደለም። ማንን እስቲ ስላሴ ላይ ክዶ ቤተክርስቲያን ያላወገዘችው ሰውን እከሌ በል። ቆይ ይሄው አሁን የታለ የተወገዙት እነዚህ ሰዎች? አላዳመጥኩም ማለት ኃጢአት አይደለም። አሁን ለምሳሌ ያክል አንተ አላዳመጥክም ማለት በቃ ልንገርህ፣ አንተ አላዳመጥክም ማለት አዳምጠኛ አንተ አላዳመጥክም ማለት ቤተክርስቲያን አልወሰነችም ማለት አይደለም። ያንተ መፍጠን ነው። የሰው ልጅ ሶስት አይነት መረዳት አለው። መካከለኛ መረዳት፣ ዘግይቶ መረዳትና ፈጥኖ መረዳት። ያንተ ወይ ዘግይቶ መረዳት ሊሆን ይችላል፣ ሚዲያው በጣም ሲያናፍሰው ሲያወራው የነበረው ዜና ነበረ፣ ወይም ደግሞ መካከለኛ መረዳት ሊሆን ይችላል። ለአቡነ ገብርኤል የፈጠነው ሲኖዶስ ምን ነው? እዚህ ጋር እንኳን ዲያቆን ሕዝቅያስ እንኳን እኮ አሉ። እዚሁ የእኔ ቲክቶክ ፍሬንድ ናቸው። ዲያቆን ሕዝቅያስ አሉ አይደል? አብረውን እዚህ ዲቤት የሚገቡት ምን አሉ? እሳቸው እንኳን አልተወገዙም። ምን አሉ? ድንግል ማርያም ከሌለች ስላሴነት የለም ብለው አብናና ቪዲዮን አሰማኝ፣ ልክፈትልህ፣ አሰማኝና እኔ እነግርሃለሁ። እሺ ተወግዘዋል ብለሃል። አይ ኦልሞስት ዲያቆን ሕዝቅያስ ጳጳሳት አይደሉም። ጳጳስ ነው ስትለኝ የነበረው መልካም። አይ ጳጳሶቹንማ አሁን ምችለት የሰራሁትን ቪዲዮ ላሰማ ሕዝቅያስን ስታዳመጥ ምን አለ መሰለህ፣ እሱ ደግሞ ቪዲዮ የሰራውን ዲያቆን ሕዝቅያስ ፍሬንድ ናቸው አይደለ? እሺ ፍሬንድ ናቸው አይደለ? የቲክታክ ፍሬንድ ናቸው ብለሃል። ገብተህ
የፖስተቱት ላይ ዲያቆን ሕዝቅያስ ምን እንዳስተካከሉ ደግሞ እሱንም ታሰማኛለህ። ከዛ በኋላ መልሱን እዛው ታገኘዋለህ። ዛስናት ማይ አርጊውመንት እኔ ያልወራ ያለሁትኝ ሲኖዶሱ ለምን አላወገዘም ነው ያልኩት። ያው ልነግርህ እኮ ነው ሳሚ፣ የዲያቆን ሕዝቅያስን ንግግር እሳቸው ልክ እንደምታሰማኝ ያው ላሰማኝ ልታደክመኝ ነው ማለት ነው። አሁን እኔ እንደዛ አይነት ደክም ለምሳሌ አክል ያለ ዮናታን አክሊሉ አንድ ጊዜ አዳምጠኝ። ዮናታን አክሊሉ ካውንስሉም ሆነ አብያተ ክርስቲያኑ የማያወግዘው ምን መሰለ? ዮናታን አክሊሉ ፕሮቴስታንት ላይ ይሄ የራስ መረዳት በራስ መረዳት በበራል ልክ ቸርች መክፈት ትችላለህ። እሷን ፖለቲካ ተዋታተሙ። እሺ የራስ መረዳት አላወጣውም። እኔ አንተ ፖለቲካ ብያለሁ እንዴ? ሃይማኖታዊ ስማኛሽ የራስ መረዳትን በማታበረታተው ቤተክርስቲያን እኔን አዳምጠኝ። እሺ እኔን አዳምጠኝ። እቺ ፖለቲካ የካደን ሰው ለምን አልተቃወመችም? ቤተክርስቲያኗ ለምን አልተቃወመችም? እቺን አዳምጠኝና እንሄዳለን፣ ወደ ዲያቆን ሕዝቅያስ እንሄዳለን። አንድ ጊዜ አዳምጠኝ። አሁን ዮናታን አክሊሉ ዲያቆን ሕዝቅያስን ብቻ አይደለም፣ ማናቸው ጻፉልኝ እስኪ ከታች አቡነ ማን ናቸው? ሰሞኑን ማርያም ታስደምጠኝና እነግርሃለሁ። አዎ መልስልሃለሁ። አንድ ጊዜ ቪዲዮን ታስደምጠኝና እኔ መልስልሃለሁ። ግን አንድ ጊዜ ብቻ አዳምጠኝ። ይሄንን ዮናታን አክሊሉ ለምን እንመለሳለን። ቪዲዮን ሁላችሁም ኮፒ ሊንክ እንድታደርጉ ፈልጋለሁ። ይሄንን ብዬ አላቅም። ዛሬ ግን ብዙ ሰው ጋር እንዲደርስ ፈልጋለሁ። በዛው ኮፒ ሊንክ አድርጉ። የኢትዮጵያ ኦርቶዶክስ አመራሮች እና እዛ ላይ የምታገለግሉ በሙሉ በዚህ ጉዳይ ላይ መልስ እንድትሰጡ እፈልጋለሁ። የሚመለከታችሁ እዚህ ቲክቶክ ላይ የምታገለግሉም ቲክቶክ ላይም የሌላችሁ ሰዎች በዚህ ጉዳይ መልስ እንድትሰጡ እፈልጋለሁ። ስለዚህ እዚህ ያላችሁ ወንጌል አማኞች በሙሉ ኮፒ ሊንክ እያደረጋችሁ 10 ጊዜ ኮፒ ሊንክ እያደረጋችሁ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር በማድረግ ተባበሩኝ። ቪዲዮን አይተን እንመጣለን። ምን ያህል ዲያብሎሳዊ ትምህርት እንደሆነ ሰምተን እንመለሳለን። ማርያምን ካላወቁ መሰረቱ ተራጓል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። እሺ ሰምቻለሁ። አሁን ሳሚ እድል ስጠኝ። እሺ ታምቁ አይደለም ይሄን ታምንበታለህ? መጀመሪያ ይሄን ትምህርት አላዳመጥኩም እኮ ሰምቻለሁ። እድል ስጠኝ። አሁን ታምንበታለህ ወይ? መጀመሪያ እኔ ሰማው ካል ሳሚ ለምንድን ነው አፌ ላይ የምትቆመው? አሁን እኮ የሰው ልጅ እድል ሰምቻለሁ። አዳምጬ ትምህርት ትቀበለዋለህ ወይ? ከዛ ትመልሳለህ እኮ እኔን ደግሞ ስማኛ። አሁን እኔ ትቀበለዋለህ ወይ አትቀበለውም? ይሄ ትምህርት የታመነ የቤተክርስቲያን ትምህርት ነው። የኦርቶዶክስ የታመነ የቤተክርስቲያን ትምህርት ነው። ያው አንድ ጊዜ አዳምጠኝ። እንዴ ልመልስልህ? ምላሴ ላይ ቆመ። እኔ እኮ ላወራ ስል ሳሚዬ ከይቅርታ ጋር ነው የምነግርህ። ያው ምን አለ መሰለህ እኩል ካወራን ምን እንሆናለን መሰለህ? አንድ ጊዜ አዳምጠኝ። ሀልል ስል አንተ የምታወራ ከሆነ እኔ ማወራ ከሆነ አዳማጭ እናጣለን። ስለዚህ እውቀት ይዘን አንሄድም፣ ወይም ደግሞ ተማምረን አንሄድም። ለመማማር እኔ አንተ ቪዲዮውን ስከፍት ሚውት አድርጌ ያዳመጥኩት ቪዲዮውን ማዳመጥ ስላለብኝ ነው። ሀሳብ ስላለ ነው የከፈትከው እና የኔን ሀሳብ ደግሞ አዳምጠኝ እሺ። ለዚህ ጉዳይ አንተ ቪዲዮ ሰርተህበታል። አሁን ይሄ ጉዳይ ቪዲዮ ሰርተህበት ሼር፣ ኮፒ ሊንክ፣ ዲዩት፣ ሪፖስት ምናምን አድርጉልኝ ለባለቤቱ የሚድረስልኝ ምናምን ብለህ ሰርተሃል። ይሄ ቪዲዮ ስትሰራ ዲያቆን ሕዝቅያስ ምን ብለው መለሱ ለሚባል አሁን ትምህርቱን ትቀበለዋለህ ወይ? አልቀበለውም። አየህ ትምህርቱ ስህተት አለ ወይ? አለው ሀሳቡ ላይ ግን እሳቸው ምን መለሱ? የእሳቸውን ደግሞ ገብተህ ደግሞ አዳምጥ ለሚባል ከኔ ይልቅ ስለሳቸው እሳቸው የመለሱት ሀሳብ አለ። ምንድን ነው የመለሱት መልስ? ልክ ካልሆነ ተምዬ የመለሱት መልስ አውግዛለች ወይ ነው ያልኩት። ተሜ ጥያቄ ሌላ ነው፣ የምትመልስልኝ ሌላ ነው። ሲኖዶሱ አውግዞታል ይህን ትምህርት እንዴ? ለሁሉም ይህ ሀሳብ ሲኖዶሱ ተናግሮበታል እኮ ነው የምልህ እኮ። ልክ አይደለም። ስህተት በስህተት አይታረምም። ይኸውልህ አለማዳመጥ ነው። ስህተት በስህተት አይታረምም። መረጃ አውጣ
ይሄ ትምህርት መረጃ የተወገዘበት የለኝም። አለማዳመጥ ስህተት። ለምንድን ነው የምናምን ታዲያ? እየነገርኩ ላይቭ ላይ እኮ ነው እያወሩ ያሉት። ላይቭ ላይ ሲሆን ሰዎች ያዳምጣሉ። መረጃ አውጣ ስትለኝ አላሰማሁም። አሁን ይሄ እኮ ያንተን ቪዲዮ እኮ ነው ያሰማኸኝ። የኔን አይደለም። እሳቸው የተናገሩትን አልሰማህም እንዴ? ዲያቆን ሕዝቅያስ የተናገሩትን አልሰማህም? ሳሚ ሼር አድርጉ፣ ላይክ አድርጉ፣ ሪፖስት አድርጉ፣ ለብዙ ሰው አድርሱ የሚለውንም አዳምጫለሁ እኮ። ከሱ በኋላ የዲያቆን ሕዝቅያስ አዳምጫለሁ። ዲያቆን ሕዝቅያስ ምን ብለው መለሱ ነው? አሁን እኔ የእሳቸውን መልስ ላሰማ። በቃ አንተ ስለምትፈራ እኔ ገብቼ ላሰማ አንድ ጊዜ። ለምን እሳቸው ጋር መግባት እንደፈራ አልገባኝ። ቆይ ከዛ በኋላ የጳጳሳቶችን ደግሞ ንግግርን ደግሞ እኔ አሳያለሁ። እሺ እነግርሃለሁ። ጌታን ልክ አሳያለሁ አንድ ጊዜ። እሳቸውን የተወገዙበትን ግን ታሳይኛለህ። አሳያለሁ። እሳቸውም ደግሞ እንደገና ያስተካከሉበትን ዲያቆን ሕዝቅያስ አንድ ጊዜ እንትን ልበል። የእሳቸውን አይደለም ያልኩ የሲኖዶሱን ነው ያልኩ። ተሙ ምንድን ነው የምትለን ወንድሜ? አሁን ያሰማኝ እኮ የዲያቆን ሕዝቅያስን እኮ ንግግር ነው እኮ። ሲኖዶሱ ይህን ትምህርት ማውገዙን አሳየን። ሳሚ ምንድን ነው የፈለግከው? መልስ አለ የፈለግከው? ቤተክርስቲያኗ ሲኖዶስ እንዳላት እኔ አንተን ኦፌንድ ለማድረግ ተረጋግቼ ማውራ ለምን እንደሆነ ልንገርህ። አክብረኸኝ እኔ ጋር የገባውን እውነት እንዲገባ እፈልጋለሁ። ተረድተኸኝ ደግሞ እኔ ጋር የመጣውን መረዳትን ደግሞ እንድትረዳ እፈልጋለሁ። ለዚህም ነው ድምፄንም በተረጋጋ መልኩ እያወራሁ ያለሁት። መልሱን ስመልስ መረጋጋት እኮ ክርስቲያናዊ እሴትህ እንጂ ለሳሚ ብለህ የምታደርገው አይደለም። ተሙ ለምን ለሳሚ ወጣ እየዋልክ እንዳለ የምታደርገው? ለእኔ ብለህ እንደ የምትረጋጋው እኮ አንድ ጊዜ ካራክተርህ ነው አይደል? መረጋጋት እንጂ ለሳሚ ነው እንደ የምታደርገው? አልገባኝም። ያወገዙበትን አሳየን ነው ያልኩት። አንድ ጊዜ ቪዲዮቸውን እየፈለኩት ነው። 2 ወር እሰጥሃለሁ። አንተ የተወገዙበትን አምጣ። 2 ወር እሰጥሃለሁ ከዚህ ጋር ሳልንቀሳቀስ። በነገራችን ላይ እኔ አንተን ለምን መሰለ ረጋ ያልኩት የነበረው ረጋ ብዬ እያወራሁ ያለሁበትን ምክንያት ልንገርህ ሳሚ። ጌታ እንድትረዳ ስለፈለግኩ እንጂ ብዙ ማወራቸው ቃላቶች እኮ አሉ እኮ ለምቢባል ነቢያቶች እንድታዳመጠ ይፈልጋል። መሳደብ ከፈለግክም 5 ደቂቃ እሰጥሃለሁ፣ ትሰድበናለህ። አንተ ግን እኮ ላሳየህ አንድ ጊዜ ረጋ በል። እኔ ተረጋግቻለሁ የማወራ እኮ ያውልህ ልከፍት ስል አትጭው። ልጅ በነገራችን ላይ ምን አለ መሰለህ ቤተክርስቲያን የፕሮቴስታንት ቸርች ወይም ደግሞ ቤተ እምነታቸው በአንድ ስለማይመራ ምንድነው የሚያደርጉት? ኧረ ማስረጃ ወንዱ ከሴት ጋር ተኝቶ ገንዘብ ሰብስቦ ነው ቸርቹን የሚከፍተው አይደል? እኔ እሱን እኔ ጋር አትሰማም። ሚውት አድርጌሃለሁ። ለምን ዝም ብለህ ነው የምታወራው? ለምን ደግሞ ማስረጃ የማታሳየው? ይኸው አንሚውት ላድርግህ እና ማስረጃ ያሳየን። አትለፍልፍ። ቆይ የእሳቸውን እኔ አሁን ለእሳቸው ወክዬ እኮ አይደለም እኮ እያወራሁ ያለሁት። የእሳቸውን ሀሳብን እያወጣሁልን ነው። ቪዲዮቸውን አካውንቱ የኔ አይደለም የእሳቸው ነው። እሳቸው ጋር ገብቻለሁ። ከእሳቸው ጋር የቱ ጋር ነው መልሱን የመለሱት እያልኩ እየፈለግኩ ነው ያለሁት። የሲኖዶሱን አጣኸው? የሲኖዶሱን ደግሞ አሳይሃለሁ እኮ አልኩ። ለምን አትረጋጋ? አንተ መረጋጋት የሚባል ነገር አለ። የኔ አይደለም አካውንቱ የእሳቸው እኮ ነው። እኔ ገብቼ ይሄው ልል አልችልም። አውጥቼ ያዘጋጀሁት መልስ አይደለም። ስለዚህ ልፈልገው። ታረጋጋ።
ስንተኛ ቪዲዮ ላይ ነው የዲያቆን ሕዝቅያስ ያለው የመለሱት መልስ? እስኪ ጻፉልኝ። አካውንቱ ላይ ነኝ ያለሁት። ሳሚ ምን አልኩኝ? ምን አልኩ? እኔ 2 ወር ሰጥቻለሁ። ጅል ምን ያደርጋል መሰለህ? ወደ ስድብ ገባ። አይደለም ጅል አትሁን። አዳምጥ አንድ ጊዜ የእሳቸውን ቪዲዮ የኔ እኮ አይደለም እኮ 5 ደቂቃ ልስጥህና ስደበኝ። ተሙ 5 ደቂቃ ልስጥህ ስደበኝ። ተሳዳቢማ ጴንጤ ነው። ለምንድን ነው የምሰጥህ? ጅል ይመስል ግን አትገልፍጥ ነው። ይሄ እኮ ጠቢባዊ ንግግር እኮ ነው የነገርኩህ። ጅሎች 3 ጊዜ ይስቃሉ። ምን ይስቃሉ መሰለ? አንድ ጊዜ ነገሩ ገብቷቸው ይስቃሉ። ሁለተኛ ነገሩ ማስረጃ እኮ ይኸው ቆይ እኔ ምን እኮ እሳቸው የመለሱትን እኮ ላሰማ ነው። አንተ እኮ ኦርቶዶክስ ኮንክ በኋላ ተለውጠሃል። አትሳደብም፣ ጨዋ ሆነሃል። ስለዚህ ለምን ወደ ቀድሞኛ አልሳደብም? ለምን ነው የምሳደበው? አንተ ተሰዳደብ እዛው እዚህ ጋር አካባቢ ጋር ነው መሰለኝ የሚመስለኝ የመጀመሪያ አካባቢ ጋር ምኑ ጋር ነው የመለሰው? መድኃኒዓለም ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ለፕሮቴስታንቶች አንድ ቻሌንጅ አለኝ። አንድ ጥቅስ አነብላችኋለሁ። ጤና ይስጥልኝ፣ እንደምን አላችሁ? የተዋህዶ ልጆች በያላችሁ በሰላም እግዚአብሔር ይብዛላችሁ። መናፍቃን ከዚህ ምድር ሊያጠ በስመ አብ ወወልድ በስመ አብ ወወልድ ወመንፈስ ቅዱስ። ቪዲዮን አጣሁት። አቋቋቋች ዞሪ ገባውኛው እስከዛ እኔ ላሰማቸው አንዳንድ እንትኖችን እስክታገኘው። ቆያ እስቲ ቆይ የእሳቸውን ሀሳብን እየፈለግኩት ነው ቪዲዮአቸው። እኔ አካውንታቸው ውስጥ ነው የገባሁት። እሺ ሚውት አድርገውና እስከዛ እኔ ላሰማሽ። ማሰማት ትችላለህ። ራስ ጋር ላሉት ማውራት ትችላለህ። ያው እኔ ሚውት አድርጌያለሁ። ዲያቆን ሕዝቅያስ ቪዲዮ እስኪ ንገሩኝ። ገብቼ እንዳለ አጣሁት። ዲያቆን ሕዝቅያስ አጥፍተውታል እንዳለ ገብቼ አካውንታቸው ላይ አጣሁት። የመለሱትን መልስ ራሳቸው ዲያቆን ሕዝቅያስ የመለሱት መልስ አጥፍተውታል። ቪዲዮን እኮ ያረሙትን ነው እኮ ያጣሁት እኮ ነው። አካውንታቸው ላይ ገባውኝ አጣሁት። እሱን ላሰማው ነው እኔ ለምቢባል ለዲያቆን ሕዝቅያስ ራሳቸው ናቸው የሚመልሱት እዚሁ ጋር። እሺ ዲያቆን ሕዝቅያስን ሼር አድርጉላቸው። አንድ ጊዜ ሼር አድርጉልኝ ዲያቆን ሕዝቅያስ ጋር። መልሱን እኮ ነው ያጣሁት እኮ ገባውኝ አካውንታቸው ላይ ካጠፉት እንደገና እንትን ካደረጉት እንዲከፍቱልኝ ፈልጌ ሁለተኛ ቪዲዮ ላይ። እሺ ሰላም ጤና ይስጥልኝ። እንዴት ሰንብታችኋል? እንዴት ከርማችኋል? የቪዲዮ የምሰራበት ምክንያት ከዚህ በፊት ሳሚ ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ ምን አልክ? አገኘው ታው። እሺ አሁን የሲኖዶሱን ሊያሰማን ነው ተሜ የተወገዙበትን አንድ ጊዜ እባክህ ሳሚ። አሁን ደግሞ ቪዲዮን ሳገኘው ደግሞ ሌላ ጩኸት አትጭው። አዳምጠው ራሳቸው የመለሱትን መልስ ሳሚ አዳምጥ። ያ ትደነብራለህ እንዴ? እኔ እኮ ለመሰለ ሳሚ አክብሬ እያወራሁ ያለሁት ለምን እንደሆነ ልንገርህ። በቃ ማክበር ስላለብኝ ነው አክብሬ እያወራሁ ያለው። ስለዚህ ይሄንን ሳልተጠቀመው የመደንበር ሰው ነው። በመድኃኒዓለም የሆነ ነገር ብናገር አሁን አንተ
እኔ እንዳላከብር የሆነ ነገር ብናገር አዳምጠኝ፣ መልሱን ልነግር ስል በመድኃኒዓለም አዳምጠኝ። የሆነ ነገር ብናገር ከሆስት ትወርዳለህ። እርግጠኛ ሆኜ ነው የምነግርህ። እንደዛ ነገር ውስጥ አልፈልግም። በመረጋጋት ወደ መልሱ እንሂድ። በጌታ አዳምጥ የእሳቸውን መልስ። ድንገት አእምሮ በሽተኛ ከሆንክ ተባብሮ ጴንጤዎች መቼም ጸበል የላቸውም። እዩ ጩፋ ጋር ወስደው ዘይት ያጠጡ። ካልሆነ ግን አዳምጥ። ትክክለኛ ማንነቴ ነው። ድንገት አእምሮ በሽተኛ ከሆንክ ትክክለኛ ማንነቴ ነው ምናምን ስራ የላቸው ሰብስበው እዛ ዘይት ያጠጡ። ካልሆነ ግን አዳምጥ። ያለ መልሱ የቪዲዮ የምሰራበት ምክንያት ከዚህ በፊት በእኔ የተላለፈ አውደ ምሕረት ላይ አንድ መልእክት ነበር እና ያን ቪዲዮ መናፍቃን፣ ነጋዴዎች፣ አጭበርባሪዎች እየቆራረጡ ለማጭበርበራቸው እየተጠቀሙበት ነበር እና ማብራሪያ ስለሚያስፈልገው እሱ ማብራሪያ ለመስጠት ነው። ትምህርቱ እንዲህ ነው። እመቤታችን ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ሥላሴነት የለም የሚል። ስለዚህ ይህን ትምህርት እመቤታችን ከሌለች ኢየሱስ የለም የሚለው ሚስጥረ ሥጋዌን ወይም ኢንካርኔሽን መዋዕለ ሥጋዌውን ለማንሳት ነው እንጂ ሕያውነቱን፣ ዘላለማዊነቱን፣ ቅድመ ዓለም ከአብ መወለዱን ለመቀላቀል አልነበረም። ይህንን ቆራርጠው እየተጠቀሙበት ነው። ስለዚህ የቤተ ክርስቲያን ልጆች የማይገለጥ ተገለጠ የሚለው ከመቤታችን በመወለድ ነው። እግዚአብሔር የእውቀት ችግር የለበትም። እሷን ወደደ፣ እሷን መረጠ፣ መልአኩን ላከ፣ የሚከናወነውን አከናወነ። ስለዚህ መቤታችን አሁንም መሰረተ ሕይወት ናት። ለምን? ለመዳናችን፣ የመዳናችን ምክንያት ናት። እሱ ላይ ምንም ችግር የለም። ትምህርቱ እሱ ላይ ምንም ችግር የለውም፣ መዋዕለ ሥጋዌውም ስለሆነ። ነገር ግን ኢየሱስ ከሌለ ሥላሴነት የሚለውን ሥላሴነት በጊዜ የሚገደብ ወይም በጊዜ ውስጥ የሚኖር ነገር አይደለም፣ ዘላለማዊ ነው። ስለዚህ እሱ ጋር ያለው ዳሂፀ ልሳን ታላቅ ይቅርታ ጠይቃል። በቃ ያለሁበት ርትዕት ጥሩ ሆነሽ ቀና ሃይማኖት ያጠፋ የሚታረምበት ቤተ ክርስቲያን ውስጥ ስለሆነ ይቅርታ ለመጠየቅ ምንም አልጎረበጠኝም። ስለዚህ ሥላሴነት የለም የሚለው ዳሂፀ ልሳን ነው፣ ታላቅ ይቅርታ። በዚህ አጋጣሚ ይህን ትምህርት ማብራሪያ የሰጥበት የሚቃናውን አቅነው ላላችሁ አባቶቼ፣ ወንድሞቼ ከልብ የመነጨ ፍቅር አለኝ። በተለይ የስደት ጓዴ መምህር ኃይለ ጊዮርጊስ በጣም እጅግ አድርጌ ድሮም አከብራለሁ፣ እወዳለሁ። የስደት ጓዴ ቴንኪው አባሽን ወደ እግዚአብሔር ይስጥልኝ፣ ይቆየን። ሼር አድርጉላቸው። መለሰልህ ቅድም ላሰማው። ይኸውልህ አንድ ጊዜ ራሱ ነው ሲኖዶሱን የወከለው፣ ራሱ በራሱ ነው ሲኖዶሱን የወከለው። አንድ ጊዜ እንድታዳመጠኝ እፈልጋለሁ። ምን አለ መሰለህ፣ አሁን ለእንዳንተ አይነቱ ውርጋጥ እኔ መልስ ስመልስ ሲኖዶስ ተመስገን ምን ሆነ እንደዚህ መለስክ ብሎ ሲኖዶስ ወርዶ አያወራኝም። ቤተክርስቲያን የራሱ የሆነ መዋቅር አላት። እሳቸው ዲያቆን ናቸው። ገብተዋል። ዲያቆናት ደግሞ ለሳቱበት ስህተት ከቤተ ክርስቲያን ወጥተው አልመነፈቁም። ለምሳሌ ያክል ማነው ይሄ ፍራሽ አዳሹ ሆዳደሩ በጋሻው አስተምህሮ ሲወጣ ማስረጃ ማስረጃ ትችላለህ። ማስረጃ ሰጣለሁ፣ ለሱም ለወዳደሩም ለበጋሻውም ሰጣለሁ መልስ። እኔ አዳም ይኸውልህ ከአሁን በፊት በጴንጤ ስም ስትዋሽ ነበር። በጴንጤ ስም መልስልሃለሁ። አሁን መልስ ልመልስልህ ስል አፌን አትቁም። ሰባኪ ነበርኩኝ፣ ነብይ ነበርኩኝ፣ አገልጋይ ነበርኩ። አንተ ጫት ስትቅም አንተ ጫት ስትቅም እንዳንተ አይነቱ ላይ እጅ ጭኜ ነበር ስጸልይ የነበረው። አንተ ጠላ ስትጠጣ እንዳንተ አይነቱ ላይ ነበር እጅ ጭኜ መጸልይ የነበረው። ታዳምጠኛለህ አይደለም? እንዳንተ አይነቱ ጫት እየቃመ እንዳንተ አይነቱ ደግሞ ጠላ ሲጠጣ እኔ እጅ ጭኜ ጸልይላችሁ ነበር። እኔ ነበርኩኝ ሰላም የሰጠኋችሁ የነበረው። አዳምጥ አንድ ጊዜ። እሺ ተሳደብና 3 ደቂቃ ሰጣለሁ። እዚህ ምድር ላይ ያለ በዚህ ፕላትፎርም ላይ ያሉ ምድረ ጠላምና አረቂያን በጠቅላላ ያኔ እነሱ አረቂና ጠላቸውን አተላቸውን ሲፍጉ እኔ ማይክ ይዤ ያገለግል ነበር። አንድ ጊዜ አዳምጥ። ቆይ አንድ ጊዜ አዳምጥ።
ማይክ ይዤ አገለግል ነበር። አሁን እሱን አይደለም ያውን ይህ ነበር ሳይሆን መሆንን ነው የምነግረው። ስለመሆን ሳወራ አዳምጠኝ ወንጌል አልገባህም። ስማኝ፣ አዳምጠኝ ሰውዬ፣ አንድ ጊዜ አንተ አሁን እዚህ ጋራ ስለ ነገረ ድነት ልመልስልህ፣ ስላዳምጥ ይኸው አመጣው ጋር ልመልስልህ። ስማኝ፣ 20 ደቂቃ ሰጣለሁ። ስለ ስላሴ እስቲ ያስተምረን አንተ። አዳምጠኝ ወንድሜ፣ 20 ደቂቃ አይደለም አንተ ሲጀምር አንድ ጊዜ ይኸው ለተጠየቁት መልስ ልመልስልህ። ቆይ ተሙ ተረጋጋ። እማትግባ ለሌላ ጊዜ ላይ ይኸውልህ፣ እማትግባ አንድ ጊዜ አዳምጠኝ። ልመልስልህ፣ አዳምጣ እንዴ እንልል አይበል ምላስ። አዳምጠኝ አንድ ጊዜ አዳምጠኝ፣ አንድ ጊዜ አዳምጠኝ፣ በቃ አንድ ጊዜ አዳምጠኝ። አትዋሽ፣ እሺ፣ አትነግድ በወንጌል። አንተ ጫት ስትቅም እኮ ጫትህን የማስተፋውን የነበርኩኝ እጅ ጭኜ እየጸለይኩልህ እኮ አልኩ። እኔ ቅሜ አላቅም። ለምንድን ነው የምትዋሸው? አባቴያም ስለሆንክ እኮ ነው የምነግርህ እኮ። አንተ ጫት ስትቅም እኔ ነበርኩ እጅ ጭኜ እንትን የምልልህ ነበር። ስለዚህ አንድ ጊዜ አዳምጠኝ። ወይ ተሳደብና ጨርስ። አዳምጠኝ፣ ወደ መልሱ አንተ እዛው ተሳደብ። ስለ ስላሴ በ20 ደቂቃ ልመልስልህ አሁን ወይ በ3 ደቂቃ ውስጥ ስለ መለኮት አንድነትና ቆይ እሱን ተወው። ይኸው መልስ። ለምን ደሞ ተወው? ራስህ ጠየቀኝ፣ ማስረጃ እኮ ጠየቀኝ እኮ። ይኸው ማስረጃውን አምጥቼልሃለሁ። ልመልስልህ። ዮናታን ራሱ ተሳስቶ 5 ዓመት በኋላ ራሱ አረመ። ራሱ ተነሳስቶ በራሱ ሚዲያ መልሶ ደግሞ በራሱ ሚዲያ አስተካክሎ መጣ አልክ። አየህ፣ አሁንም እሳቸው ተሳሳቱ፣ ቲክቶክ ላይ መጥተው ይቅርታ። ምን አይነት ቀልድ ነው? እሺ አንድ ጊዜ ቀልድ ነው ሳሚ። አሁን ደግሞ አዳምጠኝ። ምን አይነት ቀልድ ነው? ማርያም ከሌለች ስላሴነት የለም የሚል ትልቅ ኑፋቄ አድርገው ከዛ ቲክቶክ ላይ መጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው ቲክቶክ ላይ ነው። ሲኖዶሱ ያለው ቲክቶክ ላይ ነው። ምን አይነት ሹፈት ነው የምታወራው? እኛ እኮ እዚህ ጋር ፊደል ያልቆጠርን አይደለንም፣ ኢግኖራንት አይደለንም። ፊደል ከቆጠርክ ደግሞ አዳምጠኝ። ዝም በል አዳምጥ። ፊደል ከቆጠርክ ይኸውልህ መጽሐፍ ቅዱስ ሲናገር ፊደል የቆጠረ ሰው አንድ ጊዜ አዳምጠኝ። ለመናገር የዘገየ ለማዳመጥ የፈጠንኩን ይላል መጽሐፍ ቅዱስ። ስለዚህ እስኪ አዳምጥ፣ ምን እንደተሳሳቱ አንድ ጊዜ አዳምጥ። ምን አይነት ነው በጌታ ስም? ምን እንደተሳሳቱ እንኳን እኮ አልገባህም ተሙ። ቆይ አዳምጥ። ስላሴ እኮ አልገባኝም ታስረዳኛለህ። ካልገባህ ደግሞ ላስረዳ። አዳምጥ። የዘላለም ሕይወት የሚያሳጣ ጉዳይ እኮ ነው እኮ። አዳምጠኛ ልመልስልህ። ታዲያ እዚህ ላይ ስተው ቲክቶክ ላይ መጥተው ቪዲዮ ስለሰሩ ይህንን እንደ ማስረጃ ታቀርባለህ? የታለ? ልመልስልህ እባክህ። እሺ የሲኖዶስን አውጣ እኮ ልመልስልህ። አሁን ይኸውልህ እሳቸው ዲያቆን ናቸው። አንድ ደብር ላይ ነው ያስተማሩት። ሲያስተምሩ ለዲያቆናት ሲኖዶስ መጥቶ ተሰብስቦ ባካችሁ ዲያቆን እከሌ በዚህ ከተማ ያለ ብሎ የሚያወግዝ የለም። ለምንድን ነው የሌለው? አቡነ ገብርኤል አንድ ደብር ላይ አዳምጠኝ። ኧረ ልመልስልህ በመድኃኒዓለም። አቡነ ገብርኤል አንድ ማህበር ላይ አይደል እንዴ የተናገሩት እኮ? ይኸውልህ አንተ የምታዳምጠኝ ከሆነ አዳምጠኝ እባክህ። አቡነ ገብርኤል አንድ ጉባኤ ላይ አይደለም የተናገሩት? አንድ ጉባኤ ላይ አይደለም? እሺ አውራና እሺ ላውራሽ እድል ልስጥ። ይኸው ትክክለኛ ነገር አውራ፣ ትክክለኛ ነገር አውራ። የማታውቀውን ነገር አውራ። ከዛ በኋላ እኔ ደግሞ እድል ትሰጠኛለህ። እየዋሸህ ግን እንድታወራ አልፈቅድልህም። ይኸው 20 ደቂቃ አውራና እኔ ደግሞ ቤዛ ለሚለው ትምህርት ሲኖዶሱ ወዲያው ምላሽ ሰጥቷል። አንድ ጉባኤ ላይ ነው የተናገሩት። ለምን? ማርያም ስለተነካች። ማርያም ስትነካ ሲኖዶሱ ጥርስ ያወጣል፣ ጥፍር ያወጣል፣ አንበሳነቱን ያሳያል። ስላሴ ቢነካ ማርያም ምንድነው ነገረ ክርስቶስ ቢነካ ነገረ ድነት ቢነካ ግን ሲኖዶሱ ጉዳዩ አይደለም። ስድስት ሰባት አባቶች ያሰማሃለሁኝ ብራዘር። አሁን መሰረታዊ የክርስትና ትምህርቶች ላይ የራሷ የኢትዮጵያ ኦርቶዶክስ ተዋሕዶ እምነቶች ላይ የሳቱትን 6-7 ቪዲዮዎች እዚሁ አሰማሃለሁ ካልሰለቸ። ድል ስጠኝ አለ። ኧረ እባክህ ድል ስጠኝ። ማስረጃ ነው የምፈልገው፣ ግን ማስረጃ እኮ ድል ስጠኝ። ይኸውልህ አሁን ለምሳሌ ያክል እኔ ዮናታን አክሊሉ ከ5 ዓመት በፊት ራሱ በራሱን አገደ የሚለውን ለእሱንም ማስረጃ ከፈለክ ራሱ የሰበከውን ስብከት ላውጣለህ። ራሱ ይቅርታ የጠየቀውንም አሰማ። ማስረጃ የጠየቅኩ የሲኖዶሱን ነው ብሮ። ምንድን ነው የምታወራው? ይኸውልህ ዮናታን አክሊሉ አይደለም ራሱ እንኳን ዳዊት ሞላልኝ ስለ ክርስቶስ ኢየሱስ ስጋ አለመንሳትን ያስተማረበትን ማስረጃ እሰጥሃለሁ። ዳዊት ሞላልኝ ግን ይቅርታ አልጠየቀም። ስማኝ፣ እኔ እያልኩ ያለሁት ሲኖዶሶችን ያወግዛል፣ እናንተ ቤት አይወገዝም ነው እኮ ያልከው አይደል?
እናንተ ቤት አይወገዝም። እኛ ጋር ግን ስትራክቸር አለ፣ ሲኖዶሳዊ መዋቅር አለ፣ በመንፈስ ቅዱስ የሚመራ ሲኖዶስ አላት አልክ አይደል? እኮ አዳምጠኝ ልመልስልህ። ታዲያ ስለ ዮናታን የምታወራው የእኛንማ ጨረስከው። በቃ ማንም ተነስቶ ያወራበታል ብለሃል። እሺ ይሁን። እንደፈቀደ ሰው ቸርች መክፈት ይችላል፣ እንደፈለገ መሆን ይችላል። እናንተ ጋር ኦርቶዶክስ ጋር ግን እንደሌላ በቃ አሁን እመጣልሃለሁ። በቃ ትክክለኛ ገበሬ ስለሌለ ትክክለኛ መንጋ የላትም። ትክክለኛ እረኛ ስለሌለ ትክክለኛ መንጋ የላትም። ፕሮቴስታንት በዚህ ተስማምተናል። ይህንን ዘጋ ነው ወደ ልመልስልህ። ስለዚህ እረኛ ስለሌለ እንደፈለገ ሳጠራውንና ይሄ ፔስታሉን ወጥሮ ዓለም አቀፍ እንደዚህ ብሎ ከፈለገ ስላሴም አላምንም ምንም እያለ ማስተማር ይችላል። ለምቢባል ትክክለኛ ምን ስለሌለ በዚህ ተስማምተናል። ወደዚህ ልሂድ። አሁን በዚህ ማስረጃ አምጣና የአንተ ሲኖዶስ የሳጠራውንም ልስጥ ማስረጃ የሳጠራውንም ሲኖዶሱ እንደሚያወግዝ ማስረጃ አሳየን። ያወገዘውን አሳየን እኮ እሱን ማስረጃ እኮ ልሰጥ ነው። አዳምጥ ሳሚ እኮ በቃ ምንድነው ማዳመጥ? ማስረጃው ነው ለመልስልህ ነው። አሁንም ቢሆን እኔ ማርያምን ለሚነካብኝ ሰው ጠላቴ ነው። አይኔ ናት ማርያም፣ አይኔ ናት ማርያም። ጎሽ ጥሩ ነው። አሁንም ቢሆን አይኔ ናት ማርያም፣ የአይኔ ብሌን ናት ማርያም። ማርያምን የሚነካብኝ አሁንም ቢሆን ጠላቴ ነው። ማንም ይሁን ምንም ቲክቶክ ላይ መሸጥባት ስመጣ በማርያም ጉዳይ ላይ ካልከኝ አሁንም አይኔ ናት ብሌኒ አሁንም ጠላቴ ነው። ማርያምን የሚነካብኝ ግን ለእንጀራ ብለህ ወንጌል ላይ ማርያም ሲባል የሚደነግጥ ጋንጩር ያለበት ወይም አጋንንት ያለበት መናፍቅ ነው እንጂ ማርያም ሲባል ሊደሰት የሚገባ የክርስቶስ መሆኗን የሚቀበል ነው መሆን ያለበት። አሁንም ቢሆን የማልቀልድባት ቢሆን በአይኔ በብሌኔ በመጽናኜ ጸሎቴ በምሰማ አንተ ራስን ፋቅ ገባ። ለኢየሱስ ስም ነው ወይስ ለማርያም ስም ነው? እኔ ልንገር፣ አሁንም ጸሎቴን አጋንንት የሚደነግጠው ለማርያም ስም ነው ወይስ አደንግጡ? ማርያም ሲባል አደንግጡ። ጴንጤዎች ተረጋጉ። አደንግጡ። ማርያም አደንግጡ። እውነት አትደንግጡ። ያለ ማርያም ኢየሱስን አታውቀውም ነበረ። ያለ ማርያም ኢየሱስ አልተወለደም ነበረ። በማርያም ነው የተወለደው። ኢየሱስን ራሱ ያገኘው በማርያም ነው። ይህንን ስሙታ ይሄው ኢየሱስን ያገኘው በማርያም ነው ያልኩ። ለምታወራው ነገር የተወለደው በማርያም ነው። ያው ያዳመጥክ ነው። ማስረጃ አለ። ስሙ እንደዛው አድርጋ አንተ እንደፈለክ አድርጋውለ። ኢየሱስ ዘላለም ማርያም ሲል አትበሳጭ። ማርያም ሲል አጋንንት ያለበት ይጩ ከፈለክ። አሁንም ማርያም። ስለዚህ ወደ መልስ ይልግባል። ማርያም ሲባል አትደንግጥ። ይዱረድ በቃ ይዱረድ። አሁንም ማርያም አዳምጥ። ያው መልሱን ልመልስልህ። አይ አትሆንም በቃ አንተ እሺ ዱጣሽ መሆን የምትችልበት ቀን ላይ ነው። ወረኛ ማርያም ሲባል ያለቃቅሳል። ማስረጃ ልስጥ ተባልክ አይደል? ማርያም ሲባል ለምን ትደነግጣላችሁ? እንደ ጴንጤ ግን ገገማ ግን አለ በመድኃኒዓለም ስም። ማርያምን ጠልተህ ኢየሱስን ወዳለው ብትል እኔ አንተ እናትን ወድጄ አንተን ወድጄ እናትን ልጣ ብንቃት ደስ ይልሃል? ምንድነው ማርያም ሲባል የሚከብዳችሁ? አገልጋይ ሄዶ ለእናቱ ይሰግዳል፣ ማርያም ሲባል ይደነግጣል። አሁንም በማርያም አልቀልድም። ስማ፣ ዓለም ሁሉ ይስማ፣ በማርያም አልቀልድም፣ ልቀልድምም አልተጠራው። መድኃኒዓለምን አልቀልድም። በስንት መከራ ያገኘሁትን ምልጃዋ ላይ አልቀልድም። ኢየሱስ ክርስቶስን ያገኘኸው ወይም ኢየሱስ ክርስቶስ ተወለደና ልጅ ነው ሕፃን ነው ያልከው ያቀፍከው ማርያም ከወለደችው በኋላ ነው። ይሄው እሱ ነው አምላኬ፣ እሱ ነው ወዳጄ፣ እሱ ነው የሞተልኝ ያልከው ኢየሱስን ማርያም በምድር ላይ ካመጣችሁ በኋላ ነው። ይኸውልህ እየነገርኩ ነው ያለሁት። አሁንም ማርያም እናት ወደ ምድር ያመጣችው ነው የወለደችው። ስለዚህ ለመድኃናችን ምክንያተ ድህነት ናት ማርያም። ስለዚህ በዚህ ጉዳይ አትንጫጭ፣ አትደንግጥ። ጴንጤ አትደንግጥ።
ምን ያስደነግጣቸዋል? አስገባ የምትሉ ጴንጤዎች ላስገባህና ምን ልታወራ ነው? ይኸው አስገብቻለሁ። እስኪ ማንን ያስገባው? ምን እንትን ይላል? በመድኃኒዓለም ሰላም ብያለሁ። ሰውዬ ሰላም ለአንተ ይሁን። እግዚአብሔር ይመስገን፣ ሁሉ ሰላም። እኔ የተወደድክ ወንድሜ፣ እኔ ኦርቶዶክሳዊ ነኝ፣ ጴንጤ አይደለሁም። ማርያም 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 ስንል ለምን መሰለህ ከውስጣቸው ይሄ ትንታግ የሆነ ንዴት የሚፈልቀው? ምክንያቱም እሷ ምክንያተ ድህነት ናት፣ የአምላክ እናት ናት፣ አንድ ናት ለምድር በክብር በጸጋ የተመላች። ይህንን ስንነግራቸው ሁሌ ያማቸዋል። በቃ ይህንን ባወራህ ቁጥር ሁሌ ይታመማሉ። ሁሌ ህመማቸው ማርያም ናት። ምክንያቱም ከሰው ወገን ሆና ይህንን ሁሉ የሰው ልጅን ድህነት እንዲፈጸም ምክንያት የሆነች ዲያብሎስ እንኳን ባልጠበቀው መንገድ የተሸነፈባት አምላክ ሆኖ እኮ ቢመጣ ያውቃል ዲያብሎስ ዴፊኒትሊ እንደሚሸነፍ። ነገር ግን በሰው በኩል አምላክ ሰው ሆኖ እንዴት ሰው እኔን ሊያሸንፍ ይችላል የሚል ዘላለም ዓለም እስከ ፍጥረት ፍጻሜ ድረስ የማያምነው እውነት ቢኖር እመቤታችን ቅድስት ድንግል ማርያም ምክንያተ ድህነት መሆኗን ነው። ዛሬ እኛ ስላወራን አንተ ስላወራህ አይደለም ተሙ፣ ከአሁን በኋላም ይህንን መስማት ያሳምመዋል ዲያብሎስ። ስለዚህ እኛ ማርያም ማርያም ስንል የተደረገልንን ስለምናውቅ፣ እነሱ ማርያም ማርያም ሲባል የሚያማቸው በውስጣቸው ያለው መንፈስ ማርያም ላይ ያለውን ጸጋ ስለሚያውቅ ያን መቃወም ስላለበት ነው። ሌላ ምንም ምክንያት የለውም። በቃ ይሄ ነው ተሙዬ እንጂ እውነተኛ ኢየሱስ ክርስቶስን ጠልተን አምላክን ጠልተን አዳኛችንን ጠልተን እንዴ ኢየሱስንማ እኮ የሚጠላ እኮ አንድ በኦርቶዶክሳዊ እኮ የለም። አሁን እነሱ ኢየሱስን አያውቁትም፣ መንጋም የለንም መሪም የለንም ብሏል ሲጀምርና በጣም እንትን አለ። ብቻ በመድኃኒዓለም ስም ትዕግስቴን አስጨረሰኝ። ታገስኩ ከአቅም በላይ ሆነ። እና ሊያስወራኝ አልቻለም። ላወራ ስል ምላሴ ላይ ይቆማል። ሰላም ብያለሁ። ምን አለ እኛ ውስጥ ያለው ቅዱሱ መንፈስ፣ እኛ የምንመራበት እኛን የሚያግዘን ቅዱሱ መንፈስ እዛ ካለው ጋር ሁሌም ተቃራኒ ነው። ሁሌም ፊት ላይ ያለው ግሬስ፣ አንተ ላይ ያለው ግሬስ እዛ ጋር ሄዶ ኃይል እንዳለውና እንደው እስቲ ዝም ብለህ እኮ ማርያም የአምላክ እናት ናት ዝም ብለህ ብትል እንኳን ሌላ ማስረጃ እንኳን ባታቀርብ እንዴት እንደሚቆጣኛው መንፈስ እንዲሁ በአይነት ታውቃለህ እኮ። በጣም እኔ እውነት ከዕለት ዕለት ለእመቤታችን ለቅድስት ድንግል ማርያም ለወላዲተ አምላክ ለእመብዙኃን ለምክንያተ ድህነት ለአማላጃችን ለጠባቂያችን ለሁላችን እናት ለመስቀል ስር ስጦታችን ለሷ ያለንን ፍቅር ገልጸንም እኮ አንጨርስም፣ ተናግረንም አንጨርስም። እንደው እንዴትስ ተናግረን ይውጣልን ብለን የምናስብነን እኮ እኛ እንኳንስ እንዴት መሰላውን ሐሳባቸው መጽሐፍ ቅዱሱ ይናገራል። ሐሰተኞች ኢየሱስ ባዮች እኛ በስምህ ትንቢት ተናግረናል፣ በስምህ አጋንንት አውጥተናል የሚሉ ሐሰተኞች እንደሚመጡ እኮ ይናገራል መጽሐፍ ቅዱሱ በግልጽ። ከዛስ እነሱ ከዛ ወገን እንደሆኑ ራሳቸውን እያሳወቁ አሁን ላይ ይሄኛው የትንቢት መፈጸሚያ እየሆኑ እንኳን የማይገባቸው አካላት መሆናቸው እውነት በጣም ያሳዝነኛል። እንደው እግዚአብሔር እንዳንተ ልቦናቸውን መልሶ ብርሃኑን አብርቶላቸው የህይወትን መንገድ አሳይቶ ባይዞይ ቀን ስትሆን ነው ተሜ ይሄ የሚሆነው እንጂ በክፋት ብታስብ አይሆንም። አንተ ቀን መልካም ሰው ስለሆንክ ነው ይሄ የታየህ። አንተ ቀን መልካም ሰው ስለሆንክ ነው እግዚአብሔር ወደ ቤቱ ወደ ዘላለም ህይወት የጠራህ ወደ ወንድሞች የቀላቀለህ። አላውቅም እንግዲህ ምን አይነት የመንፈስ እርካታና ሰላም ላይ እንዳለህ እግዚአብሔር ነው የሚያውቀው። እኔ በስራዬ በቤቴ በእንቅስቃሴ ላይ ሁሉ መላእክቱን ቅዱሳኑን ከሁሉ በላይ ከሰው ልጆች ሁሉ በላይ የሆነችውን ደግሞ የአምላክን እናት እመቤታችንን መጥራት መከታዬ ነው፣ ጋሻዬ ነው። አምላክ ደግሞ
ጌታዬና መድኃኒቴ ኢየሱስ ክርስቶስ መተማመኛዬ ነው። የማመልከው ብቸኛው አምላኬ እሱ ነው። ማርያምን እኮ እናምልክ አላልንም። ግንስ መውደድ፣ ማክበር፣ ለሷ ፍቅራችንን መግለጽ ማንም አይከለክለንም። ማንም እኔ አይ ዶንት ኖ ተሙዬ ይሄንን ሼር ላድርግህ ብዬ ነው የገባሁት አሁን። እሺ አባቴ ሰላም ብያለሁ። ቾ ሰላም ተሚ እንዴት ነህ? አለው ሁሉ ሰላም ነው ተሚ አለው። ምን ጥያቄ ኖሮ ነው እንዴ? አብዲ ነኝ ተሚ። አብዲ እንዴት ነህ? ሁሉ ሰላም አለው ለተሚ። ይሄ በጣም የቲክቶክ ነገር በጣም ስለሚገርመኝ ነውና እኔ እንኳን ያው እንዴት ማለት ጥሩ ነው። ያው ቀደም የነበረው ክርክር ትንሽ አይመችም ነበርና አይደለም አብዲ፣ እኔ ኦልሞስት ተረጋግቼ ልመልስለት ስል አፋፌ ላይ ቆመ። ቪዲዮ እኔ አልሰራሁትም፣ ባለቤቱ ራሱ ግን የመለሰው አለ። ከሱ ላይ አውርጄ ልመልስልህ፣ ቪዲዮ የኔ አይደለም ምኑ ጋር ነው ያለው ብዬ ላሰማው ብል ምላሴ ላይ ቆመ። ምንም ሊመልስልኝ አልቻለም። እና ኦርቶዶክሶች ኢየሱስን ይጠሉታል ብለህ ታምናለህ አንተ አብዲ? እኔ ኦርቶዶክስን ወክዬ ይጠሉታል ይወዱታል ብዬ አልልም። ስለ እኛ ነው ማውራት የምንችለው። እኛ ማርያምን አንጠላትም ልል ይችላል። ማርያምንማ ትጠሏታላችሁ እንጂ አብዲ። አየህ እኛን ወክላ አንተ መናገር አትችልም። እኔ አማርኛ ምንድነው መሰለህ ጴንጤን ወክዬ የምናገረው ጴንጤ ስለነበር ነበርክ ግን አልነበርኩ። አይ ምንድነው መሰለህ ተምዬ አንድ ነገር አለ ልነግርህ እኮ ነው። አንድ ነገር አለ። አይ አልነበርኩም ጴንጤ። ድንገት አንተ ማታቀኝ ከሆነ ድንገት የሚያቆኝ ሰዎች ከነገሩ ብዬ ነው። አልነበረም አሉ። አንዳንድ አስተማሪዎች ምን ይላሉ መሰለህ ክፍል ውስጥ ሲያስተምሩ ስጋ እዚህ ነው ያለው አይምሮህ ግን እዚህ አይደለም ብሎ ይላሉ። አንዳንድ ጊዜ ሲያስተምሩ ማለት ነው። ምሳሌ ነው። ቆይ ልነግርህ እኮ ነው። በአካል ነበርክ፣ መጽሐፍ ቅዱስ ይዘህ ትሄድ ነበረ። አዶን ነው ምን ገብቶ እንደዛ ስትሆን እንደነበር ራሱ አይገባኝም። ገበያ ውስጥ ሄደህ ወንጌል ትሰብክ ነበረ። ምን በርቶልህ ነው እንደዛ ስትሆን የነበረው? አሁን ምንድነው እየበራልህ? ያኔ ምንድነው የበራልህ? እኔ ማለት መጽሐፍ ቅዱስ እንደሚናገረው እውነት በራልን ለኛም ተገለጠልን እንደሚለው እንደዚሁ እውነት በርቶልኝ ተገልጦልኝ ነው ኦርቶዶክሱ። በሰዓቱ ደግሞ እውነትና ሐሰት ደግሞ ለይተው ሰዎች እንዲመጡ ደግሞ አሁን ላይ ደግሞ እናገራለን። ጴንጤ አልነበርክም ለሚለው ነገር ግን አልነበረም ካሉ መሰየው። ግን እኔ ብዙዎቹ ጫታቸውን በሚቅሙበት ሰዓት ላይ ብዙዎቹ አረቂያቸውንና አተላቸውን በሚግፉበት ሰዓት ላይ እኔ እጅ ጭኜ እጸልይላቸው ነበረ። እኔ ነበርኩ ከጫት ተራ ከምናምን ተራ ማውጣቸው የነበረው እና ተመስገን አልነበረም የሚል ሰው መጥቶ ከኔ ጋር ይወጣሉ፣ ጸልይላቸው ይወጣሉ። ብቻቸው ግን በድብቅ ግን ይጠጣሉ። አሁን ምንድነው ችግሩ? አገልጋይ ሲሆን አንተ ምን አስጨነቀ? እሱ ደብቆ ከጠጣ እሱ ይጠየቅበታል። ሲሆኑ የተደበቀው እስኪ ቤት ገብተው ደግሞ የተከፈተ ስፕራይት እያሉ ይጠጣል። አንተ ምን አስጨነቀ ማለት who cares? አሁን እኔ አንድ ነገር እላለሁ። ምንድነው መሰለህ አልነበረም ለሚለኝ ሰው ነው አሁን ይሄንን ስል ተመስገን አልነበረም ለሚል ሰው መልስ ነው እየመለስኩልህ ያለው። ማርያምን ግን የሚወዳት አንድም ጴንጤ የለም። እርግጠኛ ሆኜ የምነግርህ ማርያም ሲባል ነው። አንድ ነገር ልጠይቅህ ተኝ። እሺ ማለት ወደፊት ኦርቶዶክስነቴን እተዋለሁ ብለህ ታስባለህ? ወደፊት ኦርቶዶክስ መሆኔን አቆማለሁ ብለህ ታስባለህ? ባልጸድቅ እንኳን ኦርቶዶክስን አልተዋትም። እንኳን ጸድቄ አይደለም ማለት መጽደቅ ማለት እኮ መንግስተ ሰማያትን መውረስ ነው አይደል? ተመለስኩልህ። ባልጸድቅ እንኳን በይኸው በእግዚአብሔር ፊት ይሄን ክሬን አልበጥስም። እንኳን ጸድቄ አይደለም እንኳን እናሳጥረው በቃ መልሰልኛል። እንኳን ይሄን ክሬን አልበጥስም። እሺ ሌላ ጥያቄ። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል፣ በዚህ ታምናለህ አይደለ? ኢየሱስ ክርስቶስ ስንቴ ነው የሚመጣው? አይደለም ሊወስደን ተመልሶ እንደሚመጣ ኢየሱስ አመጣጥና የጴንጤዎች ኢየሱስ አመጣጥና የኔ ኢየሱስ አመጣጥ ይለያያል። የጴንጤዎች ኢየሱስ ስንቴ ነው የሚመጣው?
ቆይ የመጽሐፍ ቅዱሱ ኢየሱስ ተው፣ የጴንጤዎቹንም የኦርቶዶክሶቹንም ተው። የመጽሐፍ ቅዱሱ የጴንጤውንም የኦርቶዶክሱንም ተውና ተምዬ የመጽሐፍ ቅዱሱ ኢየሱስ ተመልሶ ይመጣል። እኔ ገብቶኝ ስመጣ እሺ፣ የኦርቶዶክሶቹ ያንተ የጴንጤዎች ኢየሱስ ስንቴ ነው የሚመጣው? እሱ መልስልኝ። ቆይ ያንተ ኢየሱስ ተመልሶ ሲመጣ ይመጣል አይደለም? ያንተን ተወውና የጴንጤዎች ኢየሱስ ስንቴ ነው የሚመጣው? መልስልኝ። ይሄንን እውነት ትክክለኛ ጴንጤ ኮንክ ትመልሰዋለህ። የጴንጤዎች ኢየሱስ ስንቴ ነው የሚመጣው? ስንቴ ነው የሚመጣው? መልስልኝ። ቆይ ልንገርህ። ቆይ ዝም በላ። አሁን አፋፌን አትበለኝ አንተ። አይደለም የጴንጤዎች ይሄንን ነው እንድትመልስልኝ ፈልገው። ኢየሱስ ይመጣል። ቆይ ዝም በል። እኔ ከማመኔ በፊት የእናንተ ኢየሱስ ስንቴ ነው የሚመጣው? እሱ መልስልኝ። የጴንጤዎች ኢየሱስ ስንቴ ነው የሚመጣው? የሚመጣ ይሄድ የሚያደርጉት ስንቴ ነው ጴንጤዎች? እስኪ መልስልኝ። ክርክር በራሱ በመጽሐፍ ቅዱስ አይፈቀድም። እሺ ተሜ፣ በመጽሐፍ ቅዱስ የምታምን ከሆነ የጴንጤዎች ኢየሱስ ስንቴ ነው የሚመጣው? እሱ መልስልኝ። ቆይ የጴንጤዎች ኢየሱስ እና የአንተ ኢየሱስ ይለያያሉ? የመጽሐፍ ቅዱስ በደንብ ይለያያል። በቃ እሺ፣ ያንተ ኢየሱስ ሲመጣ፣ እሺ አንተ የምታምነው ኢየሱስ ሲመጣ የጴንጤዎች ኢየሱስ ስንቴ ይመጣል? መልስልኝ። እሺ እውነተኛው ኢየሱስ ያንተ ኢየሱስ ሲመጣ፣ እሺ እሱ ሲመጣ የጴንጤዎቹን እርሳው። አንተ ምን አስጨነቀ ስለነሱ? አይ እርሳው ሳይሆን አይደለም። ስማኛ፣ እውነተኛው ኢየሱስ ሲመጣ ደግሞ የምትበሳጩት ለዚህ ነው። እውነተኛው ኢየሱስ አያውቀውም ፕሮቴስታንት። ባይ ዘ ዌይ ይኸውልህ አንድ ነገር አለ። እኔ በአካል አውቃለሁ ተሜ፣ አንተን ገብቶሃል? በፍጹም እንደዚህ አይነት ሰው አልነበርክም አንተ። ምንድነው የሁሉ ክርክር? ቆይ አንዴ አዳምጥ እንጂ። ኖ ቆይ አይደለም፣ እንደዚህ አይደለም። ወንጌልን አንተ እውነተኛ ኢየሱስ ቆይ አዳምጠኛ። ቆይ ተሜ፣ እንደዚህ አይደለም። የጴንጤዎች ኢየሱስ አዳምጠኝ ተሜ። አንተ ወንጌልን እውነትን ነው አይደለም የምትሰብከው? እያረክ ያለው እውነትን ነው አይደለ እየሰበክ ያለው ተሜ? አይደለ? እውነት ነው። ገብቶኛል። እውነትን ነው አይደለ እየሰበክ ያለው? የገባህን እውነት ነው አይደለ ለሰው ሼር እያረክ ያለው? እውነትን የምነግርህ የጴንጤዎች ኢየሱስ ስንቴ ነው የሚመጣው? ጴንጤ ነህ አይደል አብዲ? ታውቃለህ? አይ በቃ እኔ አሁን ቆይ እንዲህ እንበል። እኔ እውቀት የለኝም፣ እኔ ምንም አላውቅም፣ ኢየሱስን ለማወቅ ነው የመጣሁት እንበል። በእንደዚህ አይነት መንፈስ ነው ወይ እኔን ወደ ኢየሱስ የምትመልሰኝ? እንደዚህ ነው? ወደ ኢየሱስ እንድትመለስ ከፈለክ ደግሞ እኔ የምነግርህ ማለት ነው እውነተኛ እረፍትና እውነተኛ መንገድ የሆነው ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ቅድመ ዓለም ላይ ካለ እናት የተወለደ ድህረ ዓለም ላይ ደግሞ ካለ አባት የተወለደ ድንቅ አምላክ ኢየሱስ አለ። እሱን እንድታመልክና እሱ ደግሞ ያለው ደግሞ በአንዲቷ መዳን ባለባት ሃይማኖት ውስጥ ነው። ማለትም መጽሐፍ ቅዱስ ሰፖርት ስለሚያደርገኝ፣ መጽሐፍ ቅዱስ ስለሚደግፈኝ አንዲት ጥምቀት አንድ ጌታ ይላል። በእሷ ውስጥ ይሄንን እውነትና አርነት የሚያወጣውን ክርስቶስ ኢየሱስን አምላክ አድርገህ ካልወሰድከው ካልተቀበልከው አትድንም። ለምን ቢባል ትክክለኛው ሃይማኖት እምነት ስለሆነ፣ ሃይማኖትም ደግሞ እውነተኛና ቀጥተኛ አስተምህሮት ስለሆነ በእሷ ስር ውስጥ ካልሆንክ አትድንም። ለመዳን ይሄንን በደንብ እነግርሃለሁ ወንድሜ። ስለ ክርስቶስ ኢየሱስ እንደከፈለክ በአንዲቱ ሃይማኖት ራስን ውስጥ ካልሆንክ አትድንም ብዬ እነግርሃለሁ። ሰምቼሃለሁ። ቆይ አንዴ አንተ ደግሞ ስማኝ። አሁን ያልከው ኢየሱስ ተመልሶ ሲመጣ የዳኑትን ሊወስድ ምንድነው ያለው? ወይኔ ሊወስደን ሲመጣ በእናትህ ተሜ ወደ ሰማይ ሲያርግ ምንድነው ያለው? ወደ አባቴ ሄዳለሁ፣ መኖሪያ ቤትን አዘጋጅላችኋለሁ፣ ተመልሼ መጥቼ ደግሞ ወስዳችኋለሁ ብሏል አይደል? አላለም? ይሄንን ቃል አታምንም? በንጥቀት ታምናለህ? እቺ ነፉዲ አንተ ለምን ሌላ ጣቢያ ውስጥ ትገባለህ? ተሜ ቆይ ኢየሱስ መጥቶ ሙሽራ ወስዳችኋል ምናምን የሚለውን ታምናለህ? ትመጣለህ አንተ እሱን ኢየሱስ መጥቶ ቅዱሳኑን ሲወስዳቸው ቆይ እዚህ ጋር ነው ልዩነቱ። የሚያስበው ነገር ሁሉ ቅዠት ነው። ንጥቀት የሚባለው ነገር ይሁን ፕሮቴስታንቶች ቅዠት ነው። በቃ እርሳው እሱን በቃ ይሁን ቅዠት ይሁን። ለምንድን ነው መሰረታዊ የሆነ ነገር ለምን አናወራም? ይኸውልህ መሰረታዊ ነገር ነው እኮ ይሄም ባይ ዘ ዌይ ይሄንን ወሬ እንድናወራ ስለ ንጥቀት አስረዳኝ። እድሉን ራሱ የሰጠን እግዚአብሔር ነው። ይሄንን ታውቃለህ አይደለ? እኔና አንተ እግዚአብሔርን ወክለን ልንከራከርለት አንችልም። እውነት ደግሞ ክርስቶስ ነው። እውነትን ስትናገር ስለተሟገት ስለተከራከር ወደ ሐሳቡ አንተ ነህ እኮ ከሐሳቡ የምትወጣው። አንዴ ማርያም ትላለህ፣ አንዴ ንጥቀት ትላለህ፣ አንዴ የጴንጤዎች ቅዠት ትላለህ። ማርያም ሲባል አትደንግጥ። እኔ አሁን ለምን እንዳልኩ ልንገርህ። ታሳዝነኛለህ። ባይዘዌ አንተ በጣም ነው የምታሳዝነኝ። ባይዘዌ ተሜ በእውነት ባየው ቁጥር ልቤ በጣም ነው የሚያዝንልህ። ለምን እንደሆነ ታውቃለህ?
እውነትን የያዘ ሰው በጣም ተረጋግቶ በጣም ሰከን ብሎ በእውነት መሰረት ትክክለኛ አለቱ ላይ የቆመ ሰው ተረጋግቶ ሰላሙ ሙሉ የሆነ ተረጋግቶ የሚኖር ሰው ነው። አይ ምንም ማስረዳኝ እኮ አይደለም ወደ ጥያቄ ገባና ሽላ አስረዳ። የጠየከኝን መች መለስኩልህ? አንተ እኮ 10 ነገር ነው እኮ የምታነሳው። የጭንቋቷ አማላጅ ማርያም አለችኝ አትዘንልኝ በቃ። ዋይ እንደዛ ሳይሆን ትኑርልህ እሷም። እኔ የምልህ ግን ምን እንደው ታውቃለህ ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ አማላጅ አለችኝ ማርያም አዛኝቷ አለችኝ። አንተ ደግሞ ወደ ጥያቄ ገባ። እወጣለሁ አስወጣ እያሉ ነው። እኔ እወጣለሁ ችግር የለውም። ይኸውልህ ተሚ አንድ ነገር ልንገርህ ጌታ ኢየሱስ ክርስቶስ ጥያቄ ጠይቀኝ ነው ያልኩህ አይደለም አንተ የጠየቀኝን ልመልስልህ ነው። እኔ እኮ አሁን ቅድስ የምታወሩ የነበረውን ልመልስልህ ነው እንጂ የገባሁት እኔ ምን እጠይቅሃለሁ? ታውቃለህ የጥያቄዎች ሁሉ መልስ ያለው መጽሐፍ ቅዱስ ውስጥ ነው። በደንብ መጽሐፍ ቅዱስን በልተን ያደግነው ታውቃለህ። ይሄንን ግን ጌታ ኢየሱስ ክርስቶስ በቅርቡ ይመጣል። እቺ ዓለም በቅርቡ ትጠቀለላለች። አንድ እውነት ልንገርህ ተሚ ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ አዳምጠኛ ኦርቶዶክስ በዚህ ተሰለፍ፣ ጴንጤ በዚህ ተሰለፍ፣ እንትና በዚህ ተሰለፍ አይልም። እሺ ተሚ ይሄንን እንድታውቅ ፈልጋለሁ። ኦርቶዶክስ ካልሆንክ አድነም ጴንጤማ እንኳን ለሰልፍ ሶሪ ይሄንን ስትል እኔ በጣም አዝናለሁ። አንተ ወንጌልን አታውቅህም ማለት ነው። ይሄንን ስትል አይልም ክርስቶስ ኢየሱስ የሞተው ለሰው ልጆች ሁሉ ነው እንጂ ለኦርቶዶክስ ወይ ለጴንጤ ብቻ አይደለም። አንድ ጊዜ ቆይ እኔ አዳምጠኝ አንድ ጊዜ ያውልህ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ይላል። ስለዚህ ፕሮቴስታንቶች ደግሞ ለመዳን ከውሃም ከመንፈስም ስላልተወለዱ የእግዚአብሔር መንግስት ሊያዩ አይችሉም። ጴንጤ በዚህ ጋር ሰለፍ እንትን በዚህ ጋር ለሰልፍ አይደለም መንግስቱን ለማየት እንኳን አልታደሉም ጴንጤዎች። ገብቷል? መንግስቱን ለማየት መጀመሪያ በአንዲቱ ሃይማኖት ጥላ ስር ውስጥ መኖር መቻል አለበት። በአንዲቱ ሃይማኖት ጥላ ስር ውስጥ ከሌለ መንግስቱን ልታይ አትችልም። እንኳን ተሰለፍ ልትባል መንግስቱን ለማየት እድለኛ አይደለም ነው። ሰው ከውሃና ከመንፈስ ነው ካልተወለደ በቀር የእግዚአብሔር መንግስት አያይም ነው የሚለው። እንኳን ለመሰለፍ በእግዚአብሔር ፊት ተቀምጠ እንትና በዚህ ቁም እንትና በዚህ ቁም አይልህም ጌታ አይልህም። በአንዲቱ ሃይማኖት ጥላ ስር ውስጥ ኦርቶዶክስ ካልሆንክ በቀር አትድንም። ይሄንን ነው የምነግርህ። ወደ ሐሳብ ሂድ። አንተንም ሚውት ያረከኝ መሰለኝ። ኦኬ እሺ፣ ለማንኛውም ያልከው ነገር አንተ እንዳልከው ይሁንልህና በቅርቡ ግን ጌታ ይመጣል። ዶንት ፎርጌት ዳት ያንን የሚመጣው ጌታ አይ እቺ ዓለም ልታበቃ ጥቂት ጊዜ ነው የቀራት። ይሄንን አትርሳ እሺ ተሚ። አይ መዳን በክርክርና ቲክቶክ ላይ ወጥቶ በማውራት አይደለም በፍጹም። ስንቴ እንደሚመጣ እንኳን ማያውቁ ሰዎች በመዳን አይለብስም። ሌላ ሰው እስኪ አንድ ቁጥር ጻፉ ጴንጤዎች። ባሩኬ ይቀጥል። ምን አይነት ነው በመዳን አይለብስም? ኢየሱስ ይመጣል ይላል። ንጥቀት የሚባል አለ። ይሄንን እንዲያዳምጥ ፈልጌ ነበር እኔ ክርስቶስ ያደረገው ማለት ነው። አራቱ ምን አዳመጠ ገና ሁለተኛ ክርስቶስ ያደረገው አዎ ነገርኩህ እኮ ክርስቶስ ሁለት እርገታት እንዳሉት እኔ አላውቅም። ለምሳሌ ስለዚህ ሁለቱንም እርገቶች ዮሐንስ ወንጌል ከፍተሃል። ሁለቱንም ይኸው አንደኛው እዚህ ጋር ነው ያደረገው። ከዛ ደግሞ መምጣቱንም ታሳየናለህ። ባይዘው በዛው አጋጣሚ አርጎ የተመለሰበትንም ከቻልክ ታሳየንና ከዛ ደግሞ ሁለተኛ እዚህ ጋር ደግሞ አርጓል የሚለውን አሳየን። ከባይዘው ለሁለቱ እርገት ሁለት እርገት አለው ክርስቶስ ብሎ ያስተማረ የቤተክርስቲያን አባትም ካለ ታመጣለህ ማለት ነው። ኦኬ ቀጥለው። አንደኛው ይሄውና አንደኛው እዚህ ጋር አድርጓል፣ አንደኛው ደግሞ እዚህ ጋር አድርጓል ብለህ ታሳየናል። ወዲያው እንደተነሳ አድርጓል። ምክንያቱም ማስረጃ እሺ አሳየን። ቆይ እንደተነሳ አድርጓል የሚለውን አሳየን። ናቲ አረፍተ ነገሬ እስኪያልቅ ድረስ ነው አባት ያላረኩምና አትንኪኝ አላት። መግደላዊት ማርያም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ከዛ መግደላዊት ማርያም ወጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረ ይላል። እዚህ ጋር ምን የሚል ቃል አለ? አትንኪኝ አለ። እዚህ ጋር አትንኪኝ ካለ በኋላ ግን እዚህ ጋር ደግሞ ንኩኝ አለ። እዚህ ጋር ወረድ ብለን ንኩኝ አለ። 6 ቁጥር ላይ ንካኝ አለ። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆችን
እጆቼን እጅንም አምጣና ወደ ጎኔ አስገባ ያመንክ እንጂ አላመንካችሁ ይላል። ስለዚህ እላይ አትንኩኝ ብሏል፣ አድርጋለሁ ብሏል። እዚህ ጋር ግን አድርጎ ከመጣ በኋላ ግን ንኩኝ ይላል። በዚህ ምክንያት አድርጓል ብለን እናምናለን መጽሐፉ ስለሚናገር ማለት ነው ብራዛ። ስለዚህ ልክ ከሞት እንደተነሳ ወደ አባቱ አድርጓል። ከዛ ግን ተመልሶ መጥቶ እዚህ ጋር አሳየኝ፣ ሲያርግ አሳየኝ። ሲያርግ አላረኩም ነው እንጂ ያለው አድርጓል የሚል ነገር አልተጻፈልንም እሱ ጋር። ክርስቶስ ሁለቴ ነው ያደረገው። እኔ እንደዚህ አይነት ምንፍቅና ሰምቻለሁ። ክርስቶስ ሁለቴ ነው ያደረገው። እኔ እንደዚህ አይነት የወንጌል አማኞቹም እንደዛ ነው፣ ተመሳሳይ ነው። ይህንን አሁን ራሳቸው ራሱ ዲፌንድ አድርገውታል እዛው። ዩሲ አንተ እንዲህ ነው እንደምታምነው ተብሎ እርስ በርስ እንኳን እንዲጠያየቃሉ። እራቃለሁ እኔ ምን ለዛ ነው የጠየቅኩት። ስለዚህ ሁለቴ ነው ክርስቶስ ያደረገው ማለት ነው። አዎ ምን ችግር አለው? ሁለቴ አያደርግም ተብሎ ተጽፏል። ኧረ በመድኃኒዓለም ለዛ ነው አሁን እንደዚህ አይነት ነገሮችን እኛ ሲሪየስሊ ይዘናቸው ካልጠየቅን ዝም ብሎ በዘፈቀደ የሚነገር ነገር አይሆንም ማለት ነው። አይሆንም። እኛ ማርያም ስንል እነሱ የሚያማቸው ከሆነ እንደዚህ አይነት መሰረታዊ ስህተት እየሳቱ ስለ ቅዱሳን፣ ስለ ሰማዕታት፣ ስለ እመቤታችን ሊያጥላሉና ሊያወሩን ይሞክራሉ። ራሱ ጌታ የምንለው አምላካችን ላይ ራሱ እንደዚህ አይነት ምንፍቅና እየዘሩ ማለት ነው። በጣም ባሩክዬ እና በጣም የሚያሳዝን ነው። አንዳንዴ እነሱ ላይ ኤግዘርት የምናደርገው ኢነርጂ እንደው አንዲት ነፍስ ብተርፍና ወደ ዘላለማዊ ሕይወት ብትቀላቀል ከሚል ክርስቲያናዊ አስተሳሰብ የመነጨ ነው እንጂ እውነት የሚናገሩት ነገር ለጆሮ ሁሉ የሚከብድ ለመስማት ሁሉ የሚከብድ ነው አንዳንዴ በጣም